አንድ ልጅ በሴት ጡት ካልተማረከ በምን ሊማረክ ይችላል? ያ በጾታዊ ጉዳይ ግድ ነው። እንደገና ወደ ወንድነታችን ስንመለስ ደግሞ ኢትዮጵያ ወንዶች ወንድነታችንን ዓለም ያውቃል። ምን ዓለም ያውቃል? 3000 ዓመት ተዘብዝፈን ከተቀመጥንበት ሳንነሳ ለስደት ተዳርገን 24 ሰዓት እየተኛችሁ እያስወለዳችሁ ያ ደግሞ ወደ ሌሎች ሀገሮች እንደዚህ አድገው የኛ ሀገር 3000 ዓመት ያላደገች ያ ደግሞ ወደ ፖለቲካ ይወስደናል። ያ የአመራሮች ችግር ነው። ከላይ ያለው ታውቂያለሽ። ኖ ወደ አመራሮችስ ወንድ አይደሉ እንዴ? ምን ወንዶች ነው እኮ አመራር ሴት ሆና። በነገራችን ኢትዮጵያ በሴት ብትመራ ትንሽ ጡት ላይ እንቆይና እኔም የግሌን ሐሳብ እኔ የጠየኩት ጥያቄ ወንዶች ለምንድን ነው ብዙ ጊዜ ለምሳሌ ከአራስነት ጀምሮ እስከ ምትገረዙበት ተገርዛችሁ በእማዬ ብላችሁ በዝነ ስርዓት እየመገመጋችሁ ጡት እየጠባችሁ አድጋችሁ ከዛ በኋላ ደግሞ ድጋሚ ካደጋችሁ በኋላ ጡት መጥባት የምትፈልጉት መጥባት ሶሪ ለቃሉ ጡት ማየት የምትጓጉት ለምንድን ነው? ምንድነው አላማችሁ? ምንድነው? ለምንድነው ጡት ላይ አይምሯችሁ ጭንቅላታችሁ ተራራ ነገር ይወዳል? ደረት ላይና ከኋላ ላይ ነው እንደ ተኳሽ። ወንዶች ምንድነው አላማችሁ ከጡት ጋር? የላ መልሱ አቡካ መልስ። ያ ደግሞ ተፈጥሮዊ ግዴታችን ነው። ያው ጾታዊ ግዴታ ነው። ይሄ ደግሞ ግድ ነው። ወንድ ልጅ ሊያስለው ተጠምተህ ያደግከው ምን የምን ጾታ ግዴታ? እሺ እኔ ልመልስልሻ። የወንድ ልጅ አይን የተሰራው በጨዋነት አቡካ ወጥ ንግግር አይፈቀድም። ቴንክ ዩ። እሺ የወንድ ልጅ አይን የተሰራው ከሴል አንደኛው አይንና ከሴል ልጅ ጡት ነው የተሰራው። አንደኛው አይናችን ደግሞ የግራው ይሁን የቀኙ አላስታውስም እንዴ አንብቤያለሁ። መጽሐፍ ቅዱስ ላይም አለ እንደዚህ አይነት ነገሮችና ምን ይገባበዛል፣ ይመጋገባል። ምን ገብቶሻል? ምን የወንድ ልጅ አይን የተሰራው ከሴት ልጅ ጡትና ቂጥ ነው ይላል ቃሉ ነው የሚለው። ይሄንን እኔ አይደለም እያልኩ ያለሁት። የትኛውም ወንድ አይተሽ ከሆነ ሁላችንም ጡት እንወዳለን። ላይክ ከእናታችን ማህፀን እንደወጣን የመጀመሪያ ምንነካው ጡት ነው። ከዛ በኋላ ደግሞ ሚስት የሚባል ነገር አለ። ልክ ወይ ሚስት ወይ ለአቅመ ስሪያ ስንደርስ መጀመሪያ የሚታየን ጡት መጥባት ነው። ከምንም ነገር አስቀድመን ጡት ላይ ነው፣ ከንፈር ላይ፣ ከዛ ጡት ላይ፣ ከዛ ደግሞ ቂጥ ጨመቅ ማድረግ ላይ ነው የምንሄደው እኛ ወንዶች። ይሄ የሆነበት ምክንያት አይናችን የተሰራው ከዛ ስለሆነ ነው። ናውጣ ድህነታችሁን ጨመቁ። የሴት ልጅ ገላ እየጨመቃችሁ እስከመቼ? ወንድም የሌላ የምትጨምሩ አለ? ይሄ ያንተው ቢጤ ወንድ እንደመለሰው የምትመልሰው ሌላ መልስ አለ? ናይ ሌላ መልስ የለኝም። ግን እንደው ጥያቄ አያየ ከጡት ጋር አያየ ለሴቶች ብጠይቃችሁስ? እሺ ጠይቅ። ምን ትጠይቀናለህ? ምን እኛ እንጠይቅ? ሴቶች ባለባበሳቸው ሁላችሁንም ማለት ባይሆን ሴቶች ባለባበሳቸው ከጡታቸውን የሚያሳይ ነገር በብዛት ይለብሳሉ። ያ ደግሞ ለምንድን ነው? ወንድ ልጅ ጡት ይወዳልና በሚል ነው አይደለም? አይደለም። ፋብሪካው ልብስ የሚያመርቱት ቻይናና ዓለም አቀፍ የልብስ ድርጅቶች ልብሱን ስለሚሉ እንጂ እናንተ ጆንያም ለበስን ምንም ለበስን ምንም መሻፈዳችሁ አይቀርም። ለወንዶች ብላ ለብሳ የምትወጣ ሴት የለችም። አትሸወድ። ናውጣ ልቀጥል? ቀጥል ወንድ ቀጥል። በመጀመሪያ አመሰግናለሁ መሲ። ሲቀጥል ርዕሱ በራሱ ለመልስ የተፋለሰ ነው የሚሆንብን። ገብቶሻል? አንድ ነገር ወንዶች ለምንድን ነው ቂጥ እያያችሁ እንደ ሀገር ወደ ኋላ የቀረ ነው? እኔ አያስኬደኝም። ምክንያቱም አንደኛው ለምንድን ነው እያያችሁ የሚለው አንድ ተፈጥሯዊ፣ ሁለተኛ ነገር ደግሞ ሴቶች በራሳቸው ለወንዶች ሆነው አንቺ ሊሆን ይችላል። አዎ እንደዛ ለወንዶች ብለው ለብሰው ላይወጡ ይችላል። ነገር ግን ያ በራሱ ወንድ ልጅ አይኑ ብቻ አይደለም ሰላየ አይኑ እንዲያይ አሳሳሽ የሆነ ጠላት ለሁላችንም አለ። ሴጣን የሚባል አይደል? ስለዚህ ያ ከተፈጥሮ ጋር እናገናኘውና እንደ ሀገር ግን ለምንድን ነው ወደ ኋላ የቀራችሁ በሚለው ቂጥ በማየት በሚለው አልስማማም። ነዳጅ እየቆፈራችሁ ነው ሲጀምር አያገናኘውም። ሲቀጥል ለምንድን እንደ ሀገርማ ወደ ኋላ የቀረ ነው? አንድ ቤት ውስጥ 24 ሰዓት ስለምንተኛ ከአንድ ቤት 8 እና 9 ልጅ በመውለድ ወደ ኋላ የቀረ ነው። የተመጣጠነ የቤተሰብ ምጣኔ ስለማናውቅ ወንዶች ወይ የሚገጣጠመው መጣብኝ። ቆይ ልገጣጥመው። ቆይ ጠብቅ እንዳታወራ። ሃይዋ አንድ ሚውት አርጋ ቡካ አዳምጡ። እንደ ሀገር ወደ ኋላ የቀረ ነው። ወንዶቻችን አብዝታችሁ መተኛት ትወዳላችሁ። መተኛት 3 አይነት ብያለሁ። ተፈጥሯዊ፣
መድኃኒዓለም ያመጣው እንቅልፍ አለ። ሁለተኛ ድካም ሲሰማን ናፕ ምን ወስዷል። አራተኛው የስሜት መኝታ ነው። የስሜት መኝታ ስለሚተኛ እንቅልፍ ስለምናበዛ መውለድ ላይ በቃ አነጣጥሮ መተኮስ ላይ ነው ያበሻ ወንድ። ቢመርህም ቢጣፍጥህም ዋጣው። 8 ልጅ ነው እኮ የምታስወልዱት። ምንድነው ይሄ እንትን ነው እንዴ? አንዴ ቆሚው ታርግሰው አይ ምንም ሰላም የለም እናንተ ያለ ሲቀጥ ደግሞ ሴት ልጅ አላችሁ እንዲታይ አድርጋ ልንገርክ ወንድሜ አበያ ለብሳ ሴት ልጅ አበያ ለብሳ ዳሌ ትለያላችሁ። አበያ ለብሳ ምትለክፋላችሁ። አበያ ማለት እንግዲህ ምንም የሰውነት ቅርጿ የማይታይ በቃ ምንም የሚያሳስት ነገር ወንድ ልጅ ታርጌት የሚያደርግ የሌለው አለባበስ ዓለማችን ላይ ኒቃቢስቶች የሚለብሱት እናንተ በዛም ትሻፍዳላችሁ። ኦኬ ይሄ ሴት ልጅ እንደዚህ ለበሰች እንደምንም ትሻፍዳላችሁ። ይሄን ዋጡት እና ሴት ልጅ ስለለበሰች አይደለም ትሻፍዱ እናንተ እዚህ ጋር ብቻ ጨርቅም ወጥፈን እብጥ ይበል እዚህ ጋርም ጨርቅ እንወጥፍ እዚህ ጋር ይሄ አሁን የሚገዛው ይሄ እንትን ዳሌ ምናምን መሻፈድህ አይቀርም አለ እንትን በል እሺ ወንድሜ ቀጥል ደግሞ ሴት ልጅን ተገላልጣለች ደህና ነኝ ቀጥል ወደ ጥያቄው መወደድ ከሆነ ሴት ልጅ ሁሉም ነገር መወደድ አለባት አንደኛ ደረጃ ላይ ሁሉም ነገር ወዳችሁ አግብታችሁ አታውቁ ወይ ከንፈራን ወይ ጡቷን ወይ ዳሌዋን እሱ ተው ይሄን ሰክሱ ይሄን ፊልም ላይ ሴት ልጅ ወንድ ልጅ እንደ ጡታ ሳላይ እንደ ብልቱ ይቆማል ሴት ልጅ ምን እናንተ ቀሚስ ለብሳም ይቆም በእናንተ እኮ ታክሲ ሾፌር ታክሲ ኢትዮጵያ ፒያሳ አካባቢ ላይ እኮ ታክሲ ሰልፍ ቆማችሁ እኮ ከኋላችሁ የሚያምር ዳሌ ካለ ጨርቅ ሱሪ አትልበሱ ምለው ሁሌ ተለይቶ እንትን ስለሚሉ ይቅርታ እና ልንገራችሁ ሴት ልጅ አብዛኛዎቹ ሴት እህቶቼ ነው ስፔሻሊ ያው እኔ ብዙ ጊዜ የሚመለከተኝ አረብ ሀገር ስላለች ሴት ነው ጠንቅቅ አድርጌ አስረግጬ እነግራለሁ የፈለገችውን አለባበስ ብትለብስ ወንድ ልጅ ልታማልል የምትለብስ የአረብ ሀገር ሴት የለችም እንሰራለን እንደ አህያ እንሰራለን እንደ ንጉስ እንኖራለን 4 ነጥብ ተግባባችሁ እንዘንጥ የአረብ ሀገር ሴት ልዘንጥ ካለች እስከ አፍንጫ ትዘንጥብሃለች ግን አሁን የኔ ትልቁ ፖይንቴ ወንዶች ለምንድነው ጡት ስታዩ የምትሻፍዱት ጠብታችሁ አድጋችሁ ምንም ሴት ልጅ አለባበሷን ምናምን አይሰራም ጠብታችሁ አድጋችኋል ከዛ በኋላ ደግሞ በልጅነታችሁ ጸጉር ተደርጎበት እንድትተውት እናንተ እኮ ከናታችሁ ጡት ራሱ ስትላቀቁ ራሱ እኮ ግራዋ ተደርጎበት እንዲመራችሁ ግራዋ ተደርጎበት እንድትተውት ግራዋ ተቀብቶ ጸጉር እንደዚህ ተደርጎበት ወይ ባትሪን ተደርጎበት ወይ ቂቤ ተደርጎበት እንድትጠሉ ተደርጎ ካደጋችሁ በኋላ ደግሞ ያገረሽባችኋል ችግራችሁ ምንድነው እንደ ሀገር ወደ ኋላ አስቀራችሁ በመተኛት ገብቶኛል እኔ ደግሞ ስመልስልሽ ምንድነው መሰለሽ አንቺን የመሰለሽ እግዚአብሔር በአምሳሉ ፈጥሮሽ ይሄን የመሰለ መልክ ሰጥቶሽ ይሄን የመሰለ ረጅም ጸጉር ሰጥቶሽ ጡትሽን ላይፍ ላይ እንደዚህ ወጥረሽ ትገቢያለሽ ወርቅሽን ስናይ ጡትሽ ስር ገብቷል ስለኔ ጡት ልታወራ አትችልም ኦኬ ወንድሜ ቀጥል ወንድሜ ገብተሃል ቀጥል እንደው ለማብራራት እንኳን እኮ ድፍረቱ የላቸውም እኔ እኮ እንደ ሀገር ትልቅ ጠላት አልመጣብንም እኮ ተወረናል ወገን አሁን እኮ ማለት እኮ መሰገጥ ያለብን ዘመን ላይ እኮ ነን ኢትዮጵያ እኮ የምትኖረው በእግዚአብሔርና በሴቶች ኃይል እኮ ነው እንደ ሀገር እኮ የለንም ደፍሮ ቢመጣ ጠላታችን ነው እንጂ እኛ ኢትዮጵያኖች እኮ የለንም እሺ ወንድሜ ቀጥል እሺ መሲ እንዴት ነሽ ደህና ነኝ ወንድሜ እንዴት ነህ ያው ጡት ለኛ ለወንዶች ባለውለታ ነው ታውቂያለሽ ባለውለታ ተወልደን እንግዲህ እስከምንጎረምስበት ጊዜ ድረስ እንጣባለን ሁሉ ነገራችን ነው ግን ደግሞ ጥርሳችሁንም ቢሆን ደግሞ ከ3 አመት በኋላ እንድትጠሉት አድርገናችሁ ከጡት ላይ የምናስጥላችሁ ግራዋ ተደርጎበት ባዝሊን ተደርጎበት የተለያዩ ነገሮች ተደርጎበት ነው ምንትን የምናስተዋችሁና ይሄንንስ እንዴት ታየው ውለታ የዋለ ነገር እንዴት ይጠላል አሁን ውለታ የዋለ ነገር አይጠላም ያው በዛ ሰዓት አቤት እንግዲህ እናንተም ቀብታችሁት ሴቶቹም ማያቆሙ ወይ ቃል እንዴት በዛ ላይ ደህና ነኝ ያለው የሴት ልጅ ስሜቱ ያለው ጡቷ ላይ ነው ቴንክ ዩ እሺ ቃል ያመሰግናለኝ ጌታ እሺ ቴንክ ዩ እሺ የትላንትናዎቹ ልጆች ፓስፖርት የተቀመሙት ልጆች ፓስፖርታቸው ፕሮሰስ ተጀመረላቸው ስራ ገብቷል ማሻአላህ ያላ ምን አልከኝ ወንድም እኔ እያልኩክ ያለሁት ለምሳሌ አንተ ማዘርን አሁን ደውዬ ብጠይቃቸው ስምክ ማን ነው አብዱ አሁን ማዘር ጋር ብደውል ማዘር አብዱ እንዴት ጡት ተወብላችሁ ወይ መሲ ልጄ ግራዋ አድርጌ ፌጦ ዘብዝፌ ጡት ሲለኝ እንትን እያልኩኝ እንዲያቀረው እያረኩኝ ነው የሚሉት ያንን ተደርገህ የጣልከውን ጡት ስታድግ
እንደ መስከረም ውሻ የሚያክለፈልፍህ ምንድነው? እባክህ የአንደኛ የሴት ልጅ ስሜቷ እስጡቷ ላይ ነው ያለው። የእሷን ፍላጎት የእሷን ስሜት ለማግኘት እንጠቀማለን። ስሜታችን ምናችን ላይ እንደሆነ እናንተ ወይ ያበሻው እንዳውቀው አታውቅም። የኢትዮጵያ ሴት ስሜት ምኗ ላይ እንደሆነ አታውቁትም። ለምን አሽ አንተ ስለራስህ ስሜት እንጂ የኛ ስሜት ጡታችን ላይ ሆን ጥፍራችን ላይ ሆን አናታችን ላይ ሆን ምላሳችን ላይ ሆን አፍንጫችን ስር ሆን ምናት አታውቁትም። ያ እሱ በሰባዎቹ ቀርቷል። አበሲ አሁን ያለው ትውልድ እንደዛ አይደለም። አሁን በ25ኛው በፈረንጆች 25ኛው ላይ እናውራ። ለምንድነው ጡት ብቻ የምትወዱት? ለምንድነው መጀመሪያ ግን ዚፑን በዘጊው አይሻልም? አሁንም እኮ እየሻፈደን ነው። ዚፑን ዝጊ። አቡካ ማን እንደሚያስገባ ከቃሉ ማን ጋር ጽፈህ እንደምትገባ ማውቃለሁ። ለተወሰነ ሰዓት ግን የሱንም ሞዴሬተር አነሳለሁ። እሺ ጠብቁ። እሺ ቀጥል። መቼ የኛ ትርቦ ቻርጀራችን ነው። የኛ ስሜት የወንዶች ስሜት ያለው ፍሬያቸው ላይ ነው ይባላል። ሳይንስ ነው የሚለው። ታምናለህ በዚህ? ፍሬያችን ላይ ነው ያለው። ለዛ ነገር ግን መነሻሻ የሚባል ነገር አለ። እንኳን ከተመታች እስከ መሞት ልትደርስ ትችላለች። ወንድ ልጅ ደግሞ ፍሬ ይባላል። ፍሬያችሁ ከተመታ አሁን አብዛኛው ጊዜ ወንዶች ሴቶች ስታጠቋቸው ቢመቷችሁ እኔ ብዙ ጊዜ አድቫይስ የምሰጣቸው ወንድ ልጅ በቦክስ ሲመታሽ አንቺ ፍሬውን በርግጫ ባዩ እሱ ተኝቶ አንቺ 30 ደቂቃ ምናምን ማስቲካ እየበላሽ ምናምን ወክ እያደረግሽ ቤት ትደርሻለሽ። አይነሳም ለ30 ደቂቃ አላችኋል ብዙ ጊዜ ወንዶች ሲመቷችሁ እና ለምንድን ነው ጡት ብቻ የምትወዱት? እና ከኋላ ዳሌ ስለዚህ ጡታችሁም የእናንተ ደካማ ፓርት ነው። ዳሌ ደግሞ ያው ሲያጨበጭብ ለኛ ሞራል ይሰጠናል። ወንዳውነት እንሰማን ያደርገናል። ምድር ላይ ማጨብጫቢ አያቢ ናውጣ ፍትህ ለአቡካ በጡት አምላክ ይዤሻለሁ። አታስወጪኝ። በጡት አምላክ ይዤሻለሁ። በመጀመሪያ እንደዚህ አይነት ነገር ስታወሪ እስከ አንገትሽ ድረስ የሚደርስ ልብስ ለብሰሽ ነው ማውራት ያለብሽ። እናንተ ጆንያም ለብሳችሁ እኔ ዛሬ እንደዚህ ቀሚስ መልበሴን አይደለም ጆንያም ብለህ ብንለብስ በቲሸርት ላይ እኮ መጥቶ ስለ ጡት ብቻ የሚጽፉ ወንዶች አሉ። ምንድን ነው የምታወራው?